እሺ አናለሽ ሰላም ነን አለው። ሰላም እናንተ ይሁንላችሁም። ሰላም ብያለሁ። ግን የመቼ ውይይት ነው? ትናንትና እኮ ያዴ ሶስት እንትን እንዳለ አምናለሁ ብለዋል። ወልድ አብ አይደለም አብ ወልድ አይደለም ብለዋል። እና በየቀኑ ነው እንደሚቀያየረው ይሄ ያ ዲቤቱ አሁን ከሰዓታት በፊት የተደረገ ነው። እሺ ትግስቱ ሰላም በለን። ሰላም ናችሁ? እንዴት ናችሁ? እግዚአብሔር አለን ይመስገን። ቴንክ ዩ ትግስቱ ተባረክ። እሺ የኦጄ አቤኒ ፌክ ዶክትሪን እናያለን። ያ እናያለን። እሺ አቤኒ አለ አለው። እንዴት ናችሁ? እግዚአብሔር ይመስገን ደህና ነህ? አለው ዳኒ እና በጣም ደስ ብሎኛል አማኔ ስላየኋችሁ። እኔ የወንጌላውያን አማኝ ነኝ እና እኔ ወርጄ ሌላ ሰው የሚገባ ካለ አውርዱኝ ወርዳለሁ። እዚህ ሆኜ ለመከታተል ስለፈለኩ ነው። እሺ እሺ አቤኒ እሺ ተባረክ። እሺ ዳኒ አሁን ውይይቱ ምን ላይ እንደነበር ኮንቴክስቱን ስጠንና ከዛ ላሰማ። ዳኒ ይሰማል? ሄሎ አማኒ አንድ ደቂቃ ስጠኝ ፕሊስ። እሺ ያ እሺ እሱን ማስተካከል አለብኝ። እሺ እሺ ህይወት ሰላም እንዴት ነሽ? ያ እሺ ወይ እኔ እንትን ለማለት ሞክር ዳኒ ከዛ በመሃል እንትን ይለናል። ሶ ዛሬ ሲሳይ ቤት ዳኒና ያዲ አካልንና ማንነትን ኦኬ አካል እና ማንነት አቻ ናቸው ወይ? አካል ለሚለው ማንነት የሚለው አቻ ትርጉም ይሆነዋል ወይ በሚል ላይ አውርተው ነበር እና ያዲ አንድ እንትን አንስቶ ነበር። አንድ እስቲ ምሁር አንሳ ወይ ደግሞ አንድ ምሁር ጥቀስልኝ እያለ አንደኛውን ወንድም ቻሌንጅ ሲያደርገው ነበር። ዳኒ ገብቶ ያንን ውይይት ወደ ራሱ አምጥቶ ከያዲ ጋር አውርቶ ነበርና ማስረጃ አድርጎ ደግሞ ብዙ ማስረጃዎችን አምጥቷል። አንዱንም ማፍረስ አልቻለም። ስለዚህ አካል ኦኬ አካል ለሚለው ማንነት የሚለው ይሆነዋል ወይ ትርጉም ይሆነዋል ወይ ለሚለው ኦኬ አንድ እስቲ ምሁር አምጣ ብሎ ዳኒ ጋር ውይይት አድርጎ ነበር። ሶ ላሰማቸው። አሁን ምናልባት ዳኒ ኤኒ ታይም ከፈለክ እንትን ማለት ትችላለህ። ከምን አንፃር ሊጻፈው? ኦኬ ዳኒ በዚህ ሰዓት ኢየሱስን ማን ይሉታል የሚለውን መጽሐፍ ኦኬ ይሄውና ተክሌ ራሳቸው እንደዚህ ብለው ነበረ ብሎ ኦኬ ኢየሱስን ማን ይሉታል የሚለውን መጽሐፍ ዳኒ ጠቅሶ ተክሌን ማለት ነው የተክሌን መጽሐፍ ጠቅሶ እዛ ላይ እያሳየው ነው። ኦኬ መጽሐፉ ላይ ይሄውና ተክሌ እንደዚህ ብለዋል። አንድ ምሁር አምጣልኝ ብለሃል፣ ተክሌ ደግሞ ምሁር ናቸው ብሎ እያሳየ ነው። ኦኬ ዘር ቅድም መለኮት አካል የለውም አካል ያገኘው በስጋ ከተገለጠ በኋላ ማለት የሰው ሐሳብ ያነሳው የሰው መጽሐፍ ያነሳው ሰብጀክቱ ያዲ ተጨማለክ ይቅርታ አድርግልና መውረድ ፈልገህ ከሆነ የምትንቀሳቀስ ምንም ስላስፈራራኝ ምንም የሚያጠቁት ምንም በቃ ወረድ ይተፈልግ አትጨማለክ አይደለም። የሰው መጽሐፍ እስካነሳ ድረስ ሰብጀክት ኮንክሉዥን ቦዲ የሚባል ነገሮች አሉ። የሰውየውን ሐሳብ በትክክል መግለጽ አለበት። ሰውዬ የጻፉበትን ሐሳባቸውን ለምን እንደጻፉ መናገር አለበት። ይሄ ባሉ ነገርን እሺ አንተ ሰብጀክቱን በአረብኛ ሲደበቁ አንተ ደግሞ በሰብጀክት አረከው ችግር የለም የጻፉበት ነገር። እሺ ዳኒ እሺ ያ እዚህ ጋር ምንድነው በጣም ሃርሽ ሆኖ ያዲን ሲናገረው ሰምታችኋልና ከዚህ በፊት ረጅም ንግግር ነው ያደረግነው ከልጁ ጋር። ምንድነው ልጁ እግዚአብሔርን በፐርሰን እየገለጸ በአካል የሚል ቃል እየተጠቀመ እየተናገረ ነበረ እና አካል የሚለውን ቃል አልቀበልም፣ አካል የሚለውን ማንነት ብሎ የተረጎመ ምሁር የለም ብሎ ነበር ሲናገር የነበረ ያዲ። ዜርፎር እስቲ አንድ ምሁር ጥቀስልኝ እንደዚህ ብሎ አካል ማለት ማንነትን ያመለክታል ብሎ የተናገረ ብሎ ልጁን ሲያደርቀው ነበር ረጅም ሰዓት። ልጁ እንደውም በቃ ይቅር ይሄ ነገር
ማንነት በሚለው ተግባብተን እንሄድ አካል የሚለውን እንተውና ብሎ ሲለው አይ አካል ብለሃል፣ ስለዚህ አካል ለሚለው ማስረጃ አምጣ እያለ ሲያደርቀው ነበረ ማለት ነው። ከዛ በኋላ እኔ ገብቼ መጽሐፉን ከፍቼ እያሳየው ነው። ምናልባት አማኒ የጠቀስኩትን ያንን ስፔሲፊክ ገጽ እዚህ ላይ ማሳየት ብትችል ጥሩ ነው እና እሱን እያሳየው ለማንበብ ስሞክር አላስነብብ አለኝ። ረጅም ሰዓት ማለት ነው። በጣም ተጨቃጨቀ። እንደዚህ አርግ የሰው መጽሐፍ ነው ያመጣኸው፣ ሰብጀክቱን አሳየኝ፣ ኮንክሉዥኑን አሳየኝ ምናምን እያለ ያችን ስፔሲፊክ ቦታ እንዳላነብ ረጅም ሰዓት እንቅፋት ሆነብኝ ማለት ነው። ከዛ በኋላ ያው ጋዲ በጣም ጨዋ ልጅ ነው፣ እንደዚህ አርሽ ንግግርም ይናገር አይደለም። ግን እሱ በጣም ሲደርቅ እና ክፍሉ እንዳይነበብ እንቅፋት ሲሆን ያ ሁላችንም አናደደን ማለት ነው። ስለዚህ ሃርሽ የሆነ ንግግር ተናገረው። በጣም እየለመነው ነበር እናንብብ ብለን፣ አላስነብብ ብሎ ብዙ ችግር ፈጠረ። ከዛ በኋላ በቃ ወደ ንዴት ገባን ማለት ነውና የጋዲ ይሄኛው ሃርሽ የሆነው ንግግር ከዛ በኋላ የመጣ ነው። ኮንቴክስቱን እንድታውቁት ነው። ዝም ብሎ ከመሬት ተነስቶ አይደለም። ይሄ ነው ማለት። እሺ መጽሐፉን ላሳያችሁ አንዴ። አሁን ዳኒ የከፈተው መጽሐፍ ላሳያችሁ። ዳኒ የከፈተው መጽሐፍ ኦንሊ ጂሰሶች አካል ማለት ስጋ ማለት ነው ይላሉ አይደለ? አንድ ጊዜ መጽሐፉን ኮንፈርም ላስደርጋችሁ። የትኛው መጽሐፍ ነው የሚለው መጽሐፍ ይታያችኋል? ኢየሱስን ማን ይሉታል? ይታያል አይደለ? ኢየሱስን ማን ይሉታል? አያችሁ? በቢሾፕ ተክለማርያም ገዛኸኝ ለመጀመሪያ ጊዜ ግንቦት 1978 ታተመ ይላል። ኦኬ አንተ ዘነበ የምትባል ሰውዬ ስርዓት ያዝ። እያየው ነው ኮሜንትን፣ ስርዓት ያዝ። ከዚህ በኋላ እንደዚህ አጉል ስድብ የምትሳደብ ከሆነ ጥሩ አይደለም፣ አትሳደብ። ይሄ መጽሐፍ ኢየሱስን ማን ይሉታል ይላል እና ይሄ መጽሐፍ ላይ ተመልከቱ። ዳኒ ያሳየው ክፍል የትኛውን ነው? እዚህ ጋር ገጽ 9 ላይ ያለውን ነው። ኦኬ ገጽ 9 ላይ ተመልከቱ። አሁን መለኮት በስጋ ከመገለጡ በፊት ኦኬ ተው ዘነበ መለኮት በስጋ ከመገለጡ በፊት አንድ አካል፣ አንድ ባህሪ፣ አንድ ስም ነበረው ይላል። እስቲ ተመልከቱ። መለኮት መቼ እስቲ ጻፉልኝ። መለኮት በስጋ ከመገለጡ በፊት አንድ አካል፣ አንድ ባህሪ፣ አንድ ስም ነበረው። ስለዚህ መለኮት በስጋ ከመገለጡ በፊት አንድ አካል ነበረው የሚሉ ከሆነ አካል የሚለው ትርጉም ተመልከቱ። እንግዲህ ስጋ ማለት አይደለም ማለት ነው። አያችሁ? ስጋ ማለት አይደለም። አሁን ዳኒ ይሄንን ሊያሳይ ሲል ነው የቀወጠው ያዲ። ለምን አያችሁ? ለምን? ምክንያቱም ይሄንን ምንም ማምጣት አይችልም። በቃ መከራከር አይችልም። እንትና ምንም ማለት አይችልም። እሺ እንትኑን እንቀጥል። አያችሁ? ስለዚህ ዳኒ ያመጣው መከራከሪያ ከየት ነው? አንድ ምሁር ጥቀስ አለ። በእርግጥ ምሁር ባይሆኑም ኦኬ፣ ያው ምሁር ባይሆኑም ተክሌ ምሁር ባይሆኑም ወይ ደግሞ ምሁር ተብሎ በሚጠራ ምሁር እንደምታውቁት በምሁርነት ደረጃ ተክሌ ሊጠራ አይችልም። ምንም አይነት አክሬዲትድ የሆነ የትምህርት ማስረጃ የለውም። ከሆነ ታዋቂ የሆነ ትምህርት ቤት ምናምን የተማረው ማስተርስ ፒኤችዲ ምናምን ያለው ሰው አይደለም። አንድ የቤተ እምነቱን የሚወክል የቤተ እምነቱ ባለራዕይና መስራች ነው። ባለራዕይ የሚለውን ተውት፣ ግን መስራች ነው። የመጀመሪያውን ልጅ ኢየሱስ ነው። እሺ እንቀጥል። እንሰማለን ግን አንፈርድም ብላለች ከታች። እሺ እንቀጥል። እንትናቸውን እንስማ። የሰብጀክት ንገረንና እናውራበት። እሺ እችል ላሳልፍ። አንድ ሪሰርች ራሱ ሙሉ ፔጁን አሳይ። ምዕራፍ ፔጅ 9 ሙሉ ከመጀመሪያ ጀምሮ አሳይ። ስለምን ይጻፍ? እሺ ፔጅ 9ን ሙሉ አሳየኝ። ፔጅ 9ን ሙሉ አሳየኝ። እሺ ፔጅ 9ን ሙሉ ላሳያችሁ። ፔጅ 9ን ብቻ አይደለም ባይዘ አሁን ላሳያችሁ። ፔጅ 9 ላይ ሙሉ አይደለም
አክቹአሊ ፔጅ 9 ብቻ ሳይሆን ባይዞ እዚህ አሁንም ታች ያደ ያለ ፔጅ 9 ብቻ ሳይሆን ይሄ ነገር ያለው ትምህርት አንድ ላይም አለ ባይዞ እሺ ትምህርት 2 ላይ ሲጀምር አሁን ፔጅ 9ንም አሳያችኋለሁ ባይዘው ወይ አሁን በቃ ማለት የሚችለው ነገር የለም ግን ትምህርት 2 ላይ ይታያችኋል ትምህርት 2 ተመልከቱ ትምህርት 2 ይታያችኋል አይደለ የመጽሐፉ ትምህርት 2 የሚተካከለው የሌለው አንድ አምላክ ብቻ አለን ይላል ከዛ መለኮት ከዘላለም በአካል በባህሪ በስም በግብር አንድ እንጂ ሁለት ወይም ሶስት አልነበረም ይላል መለኮት በአካል ይላል መቼ ጀምሮ እስቲ ጻፉ ከታች መለኮት መቼ ጀምሮ ከዘላለም ማለት መቼ ነው ኦኬ መቼ ጀምሮ ነው ከዘላለም ማለት በስጋ ከመምጣቱን በፊት መለኮት አያችሁ በስጋ ከመምጣቱን በፊት መለኮት በአካል ስንት ነበር አንድ ኦኬ እስቲ አሁን ያዲ እንደው የሚጠቅመው ነገር ካለ ገጽ 9ን ሙሉን ይብሏል አይደለ እስቲ ገጽ 9 ላይ ተክሌ ከታች ያሉትን የሚቃረን ነገር አለ ወይ የመጀመሪያው ተክሌ ከላይ የሚያቀርቡትን ነገሮች ተመልከቱ እዚህ ጋር ከገጽ 8 የጀመረውን ነው ገጽ 9 ላይ የሚቀጥለው መለኮትን ስለማይወልድ ስለማይበዛም ከዘላለም እስከ ዘላለም ድረስ አንድ መለኮት እንደሆነ ይጸናል ብሎ ኢሳይያስ ምዕራፍ 48 ቁጥር የመጽሐፍ ቅዱስ ክፍሎችን ይጠቅሳሉ ከዛ እዚህ ጋር ደግሞ ይመጣል በስም ሶስት ናቸው ሲሉም እግዚአብሔር አብ በተለየ አካሉ አስገኘ የለውም እግዚአብሔር ወልድ በተለየ አካሉ አስገኘ ያለው ምናምን ይያሉ ካሉ በኋላ ለዚህም ትምህርታቸው በዘፍጥረት ምዕራፍ 18 አንድ ጊዜ እዚህ ጋር በደብ ስሙኝ እና ኦንሊ ጂሰስ የሚያስቅ ሃይማኖት መሆኑን ላሳያችሁ ለዚህም ትምህርታቸው በዘፍጥረት ምዕራፍ 18 ለአብርሃም በሶስት አካላት በስጋ አይን በሰው ገጽታ የታዩት ሶስት መለኮቶች ስንት መለኮቶች ሶስት መለኮቶች እንደው እዚህ 105 ሰው አለ እና በስላሴ የምታምኑ ክርስቲያኖች ሁላችሁም እስቲ አንድ ነገር አረጋግጡልን እስቲ እኛ በስላሴ የምናምን ክርስቲያኖች ሶስት መለኮቶች ብለን እናምናለን ይሄንን ለእናንተ ልተው ምን አይነት ተክሌ ውሸታም ሰው እንደሆነ ተመልከቱ እንደዛ ብሎ የሚያምን አንድ ክርስቲያን አለ ሶስት መለኮቶች ብሎ የሚያምን አለ አያችሁ እነሱ ይሄው ገጽ 9ን አሳያላ ይሄውና ገጽ 9 ላይ ሌላ የራስህን ውሸት ነው ያለው ምንም ሌላ ነገር የለም እንደዚህ የሚባል ነገር የለም እና ይሄንን ለምን አመጣ ካላችሁ ተክሌ ተቀባይነት ለማግኘት የሚያደርገው ቅዠት ይሄንን ይመስላል የሐሰት ክስ አያችሁ ይሄ የሐሰት ክስ ነው በቃ ለምን ምክንያቱም በቃ ሃይማኖታቸው ሰስቴን እንዲያደርግ ተክሌ ዝም ብሎ በቃ የሆነ ሲመስለው የነበረው ነገር እውነተኛ እንዲመስል አያችሁ ለአብርሃም በሶስት አካላት በስጋ አይን በሰው ገጽታ የታዩት ሶስት መለኮቶች ናቸው ብለው ለማስረጃነት ያቀርባሉ ጌታ ኢየሱስ ዘፍጥረት ምዕራፍ 18 ላይ ለአብርሃም የታዩት ሶስቱ መለኮቶች ናቸው ብላችሁ ማስረጃ ታቀርባላችሁ ዘፍጥረት ምዕራፍ 18ን ጠቅሳችሁ ሶስቱ መለኮቶች ብላችሁ ማስረጃ ታቀርባላችሁ ክርስቲያኖች አያችሁ ውሸት እሺ እንተው አሁን ዲቤቱ ላይ እናተኩር ከዛ የመለኮት ቃል እንግዲህ አለፍ እያልኩ ነው ማሳያችሁ ይሄንን በርደን ኦፍ ፕሩፍ ያው ኦንሊ ጂሰስ ላይ ነው ያለው አሁን ከታች ያለው የመለኮት ቃል ስጋ ሲሆን አስገኛለው እስትንፋሱም መንፈሱም አስገኛለው ነገር ግን አስገኛለው ሁሉ መለኮት አይሆንም ካሉ በኋላ መለኮት በስጋ ከመገለጡ በፊት አንድ አካል አንድ ባህሪ አንድ ስም ነበረው ስለዚህ አካል ማለት ምንድነው ወገኖች ኦንሊ ጂሰስ እስቲ አካል ማለት ምንድነው አንተ ትርጉሙ ምንድነው አንድ እንግዲህ አስረጂ ዳኒን ጠይቃችኋል ዳኒም ይሄን አቅርቧል ማስረጃ አላችሁ አካል ከዚህ በኋላ ኦንሊ ጂሰስ አካል ማለት ስጋ ነው ስትሉ እንዳንሰማ ኦኬ ስጋ ነው ስትሉ እንዳንሰማ ለምን ምክንያቱም
ቢሾፕ ተክሌ ራሱ እንደዛ አይሉ። እሺ እስቲ እንቀጥል። ኦኬ እንቀጥል። እንትናቸውን ሪያክት አድርጌ ልጨርስና ኦንሊ ጂሰሶች ትገባላችሁ። ኦንሊ ጂሰስ ከሆነ አስገባኝ። የደም ውጤት ነኝ። ኦንሊ ጂሰስ ከሆንክ እንቀጥል። ሲስ በትልቁ አድርገውና ሰብጀክቱን ራሱ ያስረዳን። በቃ ከዛ እዛው ላይ እሱ የከፈተው መጽሐፍ አስረዳን። በቃ ይኸው አንተ አስረዳን። እኔ እኮ በመጀመሪያ ደረጃ ሲጀምር መጽሐፌን ለውይይት አላመጣሁም። መጽሐፌን ለውይይት ባመጣ አስረዳ ነበረ። መጽሐፌን ለውይይት አላመጣሁም ላልከው መረጃ ሲቀርብ ሰብጀክት አልክ እኮ አንተ ነህ። አያችሁ አሁን ማስረጃ ጠይቋል እኮ አይደለ? አንድ ምሁር አለ ይሄውና የተክሌ መጽሐፍ ብሎ ማስረጃ ዳኒ ያቀረበ። አይ እኔ እኮ ማስረጃ ጠይቆ ማስረጃ ሲቀርብለት እኔ እኮ ማስረጃ አላመጣሁም ይላል። አንተ ሲጀምር ጠያቂ ነህ ብራዘር። የዲቤት እንትን ወቅ እንደዚህ ላይ አንድ እስቲ ማስረጃ አቅርብልኝ አልክ፣ ማስረጃ ቀረበልህ። ያ አቤላ ማስረጃ ጠይቃል፣ ማስረጃ ቀርቦልሃል። እሺ ሰብጀክት ያልከው ሰብጀክቱን አንተ ነገር አባቴ ቆይ አንተ ኦርቶዶክስ ነህ አይደለ? አንተ ኦርቶዶክስ ነህ። ይሄን ዳንኤል ግን ፕሮቴስታንት ነው። ዳንኤል ሲሰራ የሚውለው ነው የሱ ስራ ነው። የኛ መጽሐፍ ከፍቶ ፕሮቴስታንት ነኝ ጨራሽ። እሺ ባለ እንደዛማ ከሆነ አሁን ሰብጀክቱን ንገሩኝ። መጽሐፌን ለውይይት ያመጣችሁት እናንተ ናችሁ። ስለዚህ መጽሐፌን ለውይይት ሳብጀክት ንገሩኝ። ላይክ አንተ ግን ያዲ ትለያለህ በእውነት እናንተ አይነት ድርቀት። እሺ አመጣችሁ ድረስ ሰብጀክቲን ታመጣላችሁ። አረብኛ በል እንዴ ሰብጀክት ትላለህ እንዴ? እንደዚህ ከሆነ በቃ ካለ ቆይ ልጁ ያንበብና ከዛ በኋላ ለምን አትጠይቅም? ያንበብና ምን ምዕራፍ ላይ ነው ጥቅሱስ የቱ ጋር ነው ምናምን ብለህ ለምን አትጠይቅም? መጀመሪያ ያንበብ። ምን ሆኖ ነው ልጁ? እኔ ነኝ አስሩ ሰብጀክት ይላል እንዴ? አረብኛ ይላል። ቀጥሎ ደግሞ ግልጽ ነው ማስረጃው እንዳይቀርብ እንዲህ ምንም አታሳስብ። ተመልከቱ እስካሁን የቀረበውን ማስረጃ ዳኒ አላነበበም። ባይዚ አሁን ቅድም ያሳየኋችሁን በቃ የያዲ ጥረት እንዳይነበብ ነው። ኦኬ በቃ እንዳይነበብ የቀወጠው ነው። የተቀመጥ ነው እና ቀጥል ዳኒ ሰብጀክት ያለው ጀምሮ እዚህ ጋር ነው ርዕሱ ማለት ነው። ስለ መለኮት አካል ነው የሚናገረው። ትምህርት 2 ይላል የሚተካከለው የሌለ አንድ አምላክ ብቻ አለን ይልና ከዛ መለኮት ከዘላለም በአካል በባህሪ በስም በግብር አንድ እንጂ 2 ወይም 3 አልነበረም። ምን መለኮት በምን በአካል አንደኛ፣ በባህሪ በስም በግብር አንድ እንጂ 2 ወይም 3 አልነበረም። ስለዚህ መለኮት በአካል አንድ ነው። ተቋርጧል። ኦኬ ያለ አዎ አማኒ ጋር ነው የተቋረጠው። ኦኬ ፖዝ ሆኗል። አማኒ ሳም የሆነ ነገር በላ አማን እስኪመለስ ሳም የሆነ ነገር በላ አማን እስኪመለስ። ጋይስ እስቲ ታፕ ኮፒ ሊንክ አድርጉ። ይሰማል? የኔ ድምጽ ይሰማል? ሳሚ ማይክ ኦፍ ነው? ይሰማል። ተቋርጦ ነበር። ይሰማል ድምጽ? አሁን ይሰማል። እኔ መናገር ሲጀምር ነው የተቋረጠው። ኦኬ እሺ ዳኒ ቀጥል። እሺ ኖ አይ ሚን እንትኑ ላይ ኦዲዮ ላይ። ኦኬ እሺ ያ አንተ ልክ እሺ ስታነባ እሺ አንዴ ትልቁ ላይ ላድርግ ራሴን። እሺ ስሙ ያው ከመቼ ጀምሮ ከዘላለም ያዲ ቅድም ሲል የነበረው ምንድነው? መለኮት አካል የለውም ሲል ነበር። አካል የሚለውም ደግሞ ማንነት የሚለውን
ማንነት ከሚለው ጋር አቻ አይደለም ሲል ነበር። ይሄው ሰብጀክቱ የሚጀምረው እዚህ ጋር ነው። ይህን ሁሉ ኮተት አንብብ አይለኝም መቼስ። እዚህ አሁን ተያያዥ ሀሳብ ነው የሚያወራው። ገጽ 9 ላይ ይመጣና እንደዚህ ይላል፣ መለኮት በስጋ ከመገለጡ በፊት አንድ አካል፣ አንድ ባህሪ፣ አንድ ስም ነበረው ይላል። ስለዚህ ይሄ ነው። እሺ ይሄ አሁን የዳኒ ሐሳብ ሲያወራ የነበረው ልጅ ማን ነበር? ይሄ አሁን የዳኒ ሐሳብ ነው እና ያዲያው የሚሰጠው መልስ ስሙ። እሱ በዚህ ላይ ቢቀጥል ጥሩ ነው። መቀጠል ትችላለህ። አይ ቀጥል ጋር እኔ ጀስት ማኔጅ ላድርግ ብዬ ነው። ልጆች አብረው ስላሉ ችግር የለውም። ከተመቸ ቀጥል። አይ አንተ ማኔጅ አድርገው ቀጥል። አንድ 30 ሰከንድ ሰጠኝና አሁን ኦንሊ ጂሰስ የሚል ዩዘር ነው። እሺ አንተ ነው የምትቀጥለው? ያዲ ነው የሚቀጥለው። ግን አንድ ጥያቄ አሁን ምላሽ ሊሰጡ ነው። ምላሽ ሊሰጡ ነው። መለኮት አካል አለው ተክሌ ብሏል። አሁን ሰምታችኋል አይደለ? ተክሌ ምን ብለዋል? መለኮት አካል አለው። በቃ መለኮት አካል አለው ብለዋል። መቼ? በስጋ ከመገለጡ በፊት። አሁን መልሳቸውን ስሙ። ጥያቄ አይደለም ግን ከዚህ አሁን ከነበበው አንድ አሁን የሚለው ነው ያጠቃ። አንዴ ስማኝ ወንድማችን፣ አንዴ ስማኝ እንደማመጥ እባክህ ከማውራት በፊት። ዳኒ ያቀረበው ማስረጃ አለ። 2 ደቂቃ ይሰጣችኋል። አንተና ያዲ ከፈልጋችሁ ተከፋፍላችሁ አንዳንድ ደቂቃ ማውራት ትችላላችሁ። አሁን መለኮት አካል አለው አንድ አካል ነው ብሎ የቢሾፕ ተክሌ መጽሐፍ አቅርቧል። አንተና ያዲ ተከፋፍላችሁ አንዳንድ ደቂቃ ማውራት ትችላላችሁ። ቀጥል። 1 ደቂቃ አለ። ቅድም ምን ተብሎ ነበር? እንትን ነበረ እንዳትረሱ። እሺ የለም እንደዚህ የሚባል ነገር ብሎ ነበር። እሺ አካል ከፈላለን ያዲ 30 ሰከንድ መወስድልህ አንተ ነው 1 ደቂቃና 30 ሰከንድ ታወራው። ለምንድን ነው አሁን ዳኒ ያመጣው ማስረጃ ብሎ ማለት ነው አንድ አካል እንዳለ እንጂ አካሉ ሚኒኑ አልነገረንም። ኦኬ መጽሐፍ ደግሞ ሲጻፍ ለሰዎች ነው መጽሐፍ። ሰማችሁ? እንዳይመል ሰምታችሁ ታውቃላችሁ? እሺ አንዴ እንደገና ወደ ኋላ ላድርግላችሁ። ስሙ አንዴ። ዳኒ ያመጣው ማስረጃ ብሎ ማለት ነው አንድ አካል እንዳለ እንጂ አካሉ ሚኒኑ አልነገረንም። ኦኬ አካሉ ሚኒኑ ነው ያለው ምንድነው? ግን ቆይ ስሙ እንደገና እንዴ። አይ ሲሪየስሊ ግን ምንድነው ያለው? ተምታወራው ለምንድን ነው አሁን ዳኒ ያመጣው ማስረጃ ብሎ ማለት ነው አንድ አካል እንዳለ እንጂ አካሉ ሚኒኑ አልነገረንም። ኦኬ ዳኒ እዚህ ጋር አንተ ሰምተህ ነበር? ምንድነው ያለው? እንትና ሳሚ ሌላኛውን ልጅ ሰሳ ምንድነው ያለው? ሰምታል? ሚኒኑ እኮ ሚኒኑ ነው ያለው። ምንድነው ሰምተዋል? ዳኒ ሚኒንጉ ለማለት ምን ይሁን ለማለት ከሁለት አንዱ ነው። ትርጉሙን አልነገረንም ለማለት ፈልጎ መሰለኝ። ኦኬ እሺ መጽሐፍ ደግሞ ሲጻፍ ለሰዎች ነው መጽሐፍ። እሺ ከሰዎች አንደርስታንድ አንጣር ይጻፋል። እሺ ሳብጀክት የጠየቀው ለዚህ ነው። this is book መጽሐፍ ቅዱስ አይደለም፣ መጽሐፍ ነው። ለሰዎች እንዲገባቸው በሚገባቸው ነው የምታስረዳቸው። ይሄን ደግሞ ጳውሎስ ተጠቅሟል፣ ኢየሱስ ተጠቅሟል፣ አባታችን ደግሞ ቄስ ተክለን ተጠቅሟል። መሳፈር ነገር አይደለም። yes ሰማችሁ? አባታችን ኦንሊ ጂሰሶች አባታችሁ ቢሾፕ ተክሌ ይሄ ጥሩ ለውጥ ነው። ባይዘው ወይ ይሄ ጥሩ ለውጥ ነው። ልክ እንደዚህ ስትያዙ አባታችን አላችሁ። አይ ይሄ ቆንጆ ነው። እሺ አሁንም እኮ ለአንደርስታንዲንግ ብለን አካል እኔን ባይኑ ስለምትሉ ከዛ አንፃር ተቀብለን ዴፊኒሽኑ በዛ እንሄዳለን። እሺ አሁን ማስረጃ ኦኬ ማስረጃ አሁን ምን አለ? አይ ለአንደርስታንዲንግ ለኮመን እንትን ለመግባቢያ ብለን ነው እንጂ አለ። እሺ ተክሌ እንደዛ ያሉት እንደዚህ ለመሆኑ ማስረጃ አሁን ዳኒ ቀጥታ ላሰማችሁ እሱኛውን ፓርት እሺ ስሙ ይሄውላችሁ። ሁለተኛ ጥያቄን ብትመልስልኝ። ምን ነበር ሁለተኛው ጥያቄ? ሁለተኛ ጥያቄ ቄስ ተክሌ እግዚአብሔር አካል አለው ሲሉ ከስላሴያን አማንያን ጋር ለመግባባት ነው ለመግባባት ብለው ነው። ኦኬ እንጂ እንትን አይደለም። ከኛ ከስላሴ አማንያን ጋር ለመግባባት ያክል ነው። እሺ ማስረጃ ነው የተጠየቀው።
ትልቅ ያደርጓት ነይ ተመለሽ። እሺ ዳኒ ሁለተኛውን ጥያቄ አቅርቧል። ያው አትሊስት ምን አልክ ዳኒ? የሆነ ፓርት ተዘሏል። የ5 ደቂቃውን ነው የከፈትኩት እዚህ ጋር ነው። በዩቲዩብ እንሂድ። በዩቲዩብ መሄድ እንችላለን ይቻላል። ምክንያቱም የኔ ምላሽ አለ። እነሱ 2 ደቂቃ ካወሩ በኋላ 2 ደቂቃ አወራለሁ። ከዛ በኋላ ባክ ኤንድ ፎርት ኮንቨርሴሽን አለ። ሶ ሙሉ ኮንቴክስቱን አያገኙትም እንደዛ ካልሆነ። ኦኬ እሺ፣ በዩቲዩብ እንሂድ። እሺ ሶ ስሙ አባታችን በተጠፎ ሊሆን ይችላል። የለም አሁን አንጠይቀውም። ይህን ለምን ማስረጃ ነው የሚሆን ይችላል? that's my question። ምን አይነት ማስረጃ ነው ይሄን? ያዲ ይቀጥል። አሁን ተባረክ። yeah thank you that's my point too። የተጻፈበት ሐሳብ የተጻፈበት ምን በማስመልከት ነው የጻፉት? ለምሳሌ ይዘው ሲጀመር ባይዘው እሱ ራሱ ከፍቶ ያሳየው ላይ እንትን ነው የሚሰሩት። እኛ ምንለው አፖሎጀቲክስ ወርክ ነው የሚሰሩት። ከእንትን አንጻር ከሶስት አካል ከሚያምኑ ሰዎች አንጻር የተጻፉ ይመስላል። ለዛ ነው ሰብጀክቱን አምጣ፣ ቦዲውን አምጣ፣ ኮንክሉዥን አምጣ ያልኩት። ምክንያቱም ይሄ ነገር አሁን እሱ ራሱ የተረጎመው መጽሐፍ አለ፣ እሱ የሚጽፋቸው አርቲክሎች አሉ። እዛ ላይ ወስጄ የተወሰነ ነገር ፒክ አድርጌ ባቀርብ እሱ ኢንቴንሽኑ ሊያስረዳ የሞከረበት ሊያስተላልፍ የሞከረበትን ወይም ሊያስተላልፍ የሞከረውን መልእክት ማዛባት ነው። የራሱ የዳንኤልን አርቲክል ወስጄ እንኳን በተለየ መንገድ ብፈታው ከሱ ካሰበው ሀሳብ በተለየ ነው የምፈታው። መልእክቱ ሰሚው ጋር ሲደርስ የተለየ ነው። ለዛ ነው ይህን መጽሐፍ ሲከፈት የሰው መጽሐፍ ቅዱስ አለ። ሰው ለአንድ ቤተ እምነት ለአስተምሮት ብሎ የጻፈው መጽሐፍ ነው፣ ለመማሪያ ብሎ የጻፈው መጽሐፍ። ስለዚህ ሰብጀክት ቦዲ ነው፣ ኮንክሉዥን ማውጣት አለ። ቀጥ ብሎ አንስቶ እንትን ማምጣት ጨርሳል። ያድርሽ ጨርሳል። 2 ደቂቃ ኦልሬዲ አልቋል። ተጠቅማችኋል። ዳኒ መቀጠል ይችላል። 2 ደቂቃ አለ። አሁን የተነሳው ሀሳብ ላይ ሪፍሌክት አድርግና ሜቢ ባክ ኤንድ ፎርት ጥያቄና መልስ እናደርጋለን። እሺ ስለዚህ ምንድነው ማለት ነው ምላሻቸው ለዚህ ለተነሳው ሀሳብ? አይ ይሄንን እያሉ ያሉት ተመልከቱ፣ ሁለቱም በአንድነት እያሉ ያሉት ጀስት ለአንደርስታንዲንግ ነው። ኦኬ ተርሙን ተጠቅመው ጀስት ሀሳብ ለማስተላለፍ ብቻ ነው ሁለቱም እያሉ ያሉት። ግን አሁን ያ ነገር ማስረጃ አለው እንደሚለው ነው አይደለ? ትልቁ ነገር ማስረጃ አለው እንዴ? ዋላ ቴንክ ዩ ከቅድም ጀምሮ ሲከራከሩ የነበሩትን ነገር መልሰው አድሚት አድርጓል። ከዚህ በኋላ ቴንክ ዩ። ስለዚህ መለኮት አካል የለውም የሚለውን ነገር ትተውታል አይደለ? አሁን መለኮት በስጋ ከመገለጡ በፊት አካል የለውም የሚለውን ነገር ተውና አለው። ኦኬ አለው፣ ግን ደግሞ እንዲያስበው ነው ብለው ኢምፖዝ ወደ መጽሐፉ ኢምፖዝ ያደርጋሉ ማለት ነው። ዳኒ እሱን ስትረስ አድርጎ ያቀርባል። እኔ ምንም ክርክር የለኝም። ቅድም የነበረው ልጅ ቢመጣና ሀሳቡን ቢቀጥል ጥሩ ነበረ። ቅድም ያዲ ሲከራከር የነበረው መለኮት አካል የለውም ብሎ ነበር ሲከራከር የነበረው። አካል የሚለው ደግሞ ግዘፍ አካል በሚለው ብቻ ዲፋይን የሚደረግ በማስመሰል ነበር ሲከራከር የነበረው። ልጁ አካል ማለት እኔነት ማለት ነው፣ በዚህ አንግባባም ወይ ብሎ ሲለው አንድ ስኮላር አምጣ አካል የሚለው ማንነትን ያመለክታል ብሎ ያለ ብሎ ሲከራከር ነበር። ስለዚህ እግዚአብሔር አካል ያገኘው ከተወለደ በኋላ ነው ወይንም ደግሞ ቃል ስጋ ከሆነ በኋላ ነው እያለ ሲከራከር ነበር። ስለዚህ እኔ ያደረኩት ምንድነው የገዛ ሊቃቸውን የራሳቸውን ምሁር የራሳቸው አባታችን ይሉታል የሱን መጽሐፍ ነው አምጥቼ ያሳየሁት ማለት ነው። እዛ ላይ ምንድነው የሚለው መለኮት በስጋ ከመገለጡ በፊት አንድ አካል ነበረው ይላል። መለኮት በስጋ ከመገለጡ በፊት አንድ አካል ነበረው። ስለዚህ ሰውየው አካል የሚለውን በምንድን ነው የተረዱት? ማንነት በሚል ነው የተረዱት። ያዲ ግን በዚህ የተረዳ አንድም የለም፣ አንድ ምሁር አምጣ እስኪ እያለ ኢቭን ኦክስፎርድ ዲክሽነሪ ላይ ካለ ምናምን እያለ ዲክሽነሪዎችን እንትን ለማለት ሲሞክር ነበር። እዛ ላይም የለም። እንኳንስ እዛ ላይ እዚህ ጋርም አለ ነው እኛ እያለን ያለ ነው። አለቃ ኪዳነ ወልድ ክፍሌ ደግሞ አካል የሚለው እንደውም ሰው አካል አለው ተብሎ የሚጠቀሰው ምክንያታዊት የሆነች ነፍስ ስላለችው ነው ብሎ አካልን ለነፍስ ወይም መንፈሳዊ አካል ለሆነችዋ ለነፍስ ይሰጣል። እግዚአብሔር መላእክትና ሰው አካል ይባላሉ። ሰው አካል የሚባልበት ምክንያት ነፍስ ስላለችው ነው ብሎ አካል የሚለው እንደውም ወደ መንፈስ ይወስዳል ማለት ነው። ስለዚህ ዲክሽነሪም ላይ አለ፣ የእነርሱ መጽሐፍም ላይ አለ። ጋዲና ጓደኛው የገዛ መጽሐፋቸውን አያውቁም። እሱ ነው ችግሩ። ስለዚህ ዳኒ በደንብ አስቀምጧል አይደለ? እሺ ዳኒ
አሁን ወደ 5 ደቂቃ መሄድ እንችላለን። ባይዘ ከዚህ በኋላ ባክ ኤንድ ፎርዝ ነው። የአለቃ ኪዳነ ክፍሌን ዲክሽነሪ ያሳያቸዋለሁ። አካል የሚለው እግዚአብሔር መላእክትና ሰው አካል የሚባለው ነፍስ ስላለው ነው ብለው የጻፉትን እሱን ማስረጃ ያሳያቸዋለሁ። የ5 ደቂቃው ጋር መሄድ እንችላለን። አሁን እንግዲህ ከመጽሐፍ አሁን ቀድመህ ልታሳየን ትችላለህ። የአለቃ ኪዳነ ክፍሌን ብታሳይ ጥሩ ነው። ባይዘወይ የኔ ጋር ይችላል አሁን ከፍለ ኦኬ እሺ ኤኒዌይስ እሺ አሁን የ5 ደቂቃ አሁን ቪዲዮ ላይ አለ። ኤኒዌይስ አሁን ትልቁ ፖይንት ምን መሰላችሁ? እዚህ ያላችሁላችሁ ተክሌ ይሄንን ያሉት ለምንድን ነው ብለው ነበር? ከስላሴ አማኞች ጋር ለመግባባት ነው ብለው ነበር አይደል? አሁን እስቲ ለሱ ማስረጃ አላቸው። ወደሱኛው ፖይንት ደግሞ ዳኒ ሄዶ ይጠይቃቸዋል። ተመልከቱ። ሁለተኛ ጥያቄን ብትመልስልኝ። ምን ነበር ሁለተኛው ጥያቄ? ሁለተኛ ጥያቄ ቄስ ተክሌ እግዚአብሔር አካል አለው ሲሉ ከስላሴያን አማንያን ጋር ለመግባባት ነው ለመግባባት ነው እንደዛ ትልቁ ላይ ልሰጥም ትልቁ ላይ አሁን ሄቨን ገባች። እህታችን ሄቨንን ጥሯት እስቲ ሄቨንን አሁን ላይቭ ከሆነች እስቲ ጥሯትና እሺ ሄቨን አሁን መታለች። ሄቨንን እዚህም ጥሯት። አሪቡ ትልቅ ላይ አረጋች ነይ ተመለሽ። እሺ ዳኒ ሁለተኛውን ጥያቄ አቅርቧል። ያው አትሊስት ሀሳባችሁን አንደኛው ዳይጀስት አድርጋችሁ ጨርሱ ብዬ ነው። እሺ ሄቡ ተመለሽ። አሪቡ ነይ። ዛሬ እኔም የመረጋጋት መንፈስ የአባቴ መንፈስ በውስጤ ስለገባ ነው። በጣም ካልሞኝ ነው ያለው። አጠገቤ ስለሆንክ እኮ ነው ችግር የለም። እንደዚህ ኧረ ፓፓ ሊብራብኝ ትላለህ። እሺ ሄቡ ያዲ የሚፈልገው ነገር በትልቁ ሆነሻል። ማስረጃ ማቅረብ የምችሉ አሁን ሄቨን ማስረጃ ነው የምታቀርበው። ተመልከቱ። ሄቨን ምንድነው የምታቀርበው ማስረጃ? ኦኬ መለኮት በስጋ ከመገለጡ በፊት አካል ነበረው። ቢሾፕ ተክሌ ያሉት ከስላሴ አማኞች ጋር ለመግባባት ነው። ያዲ የሚለው ነገር ከፈችለት ደግሞ እኮ የሚያስፈራው ይኸውልህ ጋዲ በገራ ዮባ ከሰር ሄቡ በዚህ በኩል ከላይ ሲሶ ነፍስ ተጨነቀች። ያዲ ተጨነኩኝ ነፍሴ ባና ይለውጥ የሆነ ወጥ ኧረ በእናትሽ ተመለሽ። እና ያዲ ዳኒ ለጠየቅ ሁለተኛ ጥያቄ ግዴታ እሷን ማሳየት አለበት። ማትሄደ ለምትመልሰው እንትኑ መጽሐፉ ላይ እኮ እዛው ጋር ተቀምጧል። ሲጀምሩ ራሱ አጀማመራቸው ሲጀምሩ ራሱ የሆነን ትምህርት ክሌም አድርገው ከሆነ የሆነን ትምህርት አስቀምጠው ነው ከላይ የሆነ ትምህርት እንደዚህ የሚባል ትምህርት አለ ብለው ከጀመሩ በኋላ ነው ያንን በተቃውሞ ያስቀመጡት። እስቲ እሺ ማስረጃውን እንሽ እሱ ልክ እንድትከፍተው እኮ ነው። የአንተን ሀሳብ መጽሐፉ ኢንሰርት እንዳታረቅ ሄቫለሽ አስገብኛልሽው ማስረጃ ለማቅረብ አንድ አንቺ ሴትዮ ቶሎ በይኝ። ኧረ አትስደበኝ። ከስልክ ደብሯት ነው ከስር ደብሯት ብቸኝነት ተሰምቷል። አትስደበኝ ትለኛለህ። እኔ ግን ማለት ነው ኦንሊ ጂሰሶች አትስደቡን የምትሉት ምንድነው? ስድብ ቆይ ትርጉሙ ግን እኔ እኮ ሄቨን የገባሽው እኮ ማስረጃ ልታሳይ ነው። አሳየን እንጂ ላታል። ኧረ አትስደበኝ ላይክ ማለት ስትይ እንዲህ ነው እንዴ ስድብ? ምኑ ነው? ኧረ በስመ አብ። እሺ ኤኒዌይስ አትስደበን እያላችሁ ግን እንትን የምትሉት እንዴት ተሻክስ እየመጣሽ? አይ ይኸው ላቀርብ ነው። አንዴ ተጠብቀኝ። ስልክ ገብቶብኝ ነበርና ለካ እናንተ ምን እንዳላት ሰምታል? ማጋዲ ነቃሽ ወይ እኮ ነው ያለ። ያ እሺ ወይ 1100 ሰው ቁጭ ብሎ የሚጠብቀው አንቺ ነው። የሚጠብቁትን ምን ነበረ መጀመሪያ ሳመጣ ደግሞ አይደለም ተብለ እንዳንባባል ያው እግዚአብሔር ከከተም ጀምሮ ቆይ ዝም ብላለች። ያንዴ የመጽሐፉ ርዕስ ኢየሱስን ማን ይሉታል? ምን ማለት ነው? ሰዎች ምን ይሉታል ነው እንጂ አንቺ መጽሐፍ አቅራቢ እንጂ ተወያይ አይደለሽም። ያዲና ዳኒ ናቸው እያወሩ ያሉት። አንቺ ማስረጃ አቅርቢን የተባልሽውና ማስረጃ ብቻ ነው የምታቀርቢው። እሺ ቆይ ብለሽን ማውራት አትችይም። በኋላ ላይ በራስሽ ጊዜ ታወሪያለሽ። ፖዝ ሆነሽ ስላዳመጥሽን ደግሞ እናመሰግናለን።
ሄቡ እኮ ገና ማብራሪያ የምትጀምረው ነገር አለ ቀደም ብላ ሲሱ ቤት ውስጥ እንቆይለት በዛው በኩል እየደወለባት ነው። እንደዚህ ሲሆን ብዙ እንቆያለን ቤት ውስጥ ነው። የአረብ ሲሱ አደውልባት። አሁን የሚጠበቀው ማስረጃ ባይዘወይ ምንድነው? ከስላሴ ጋር ለመግባባት ነው። መለኮት በስጋ ከመገለጡ በፊት አካል ነበረው ያሉት ከኛ ጋር ለመግባባት ከስላሴያውያን ጋር ለመግባባት ነው ያሉትን ማስረጃ እንድታቀርብ ነው። ሄቨን አንዲ በመለጠፍ ተርጋ ነው። እሺ ያው ከፈተች አሁን ሄቨን። እሺ መጽሐፉ ሲባል ሄቡ ባይዘው ከቨሩን አይደለም እየተባለ ያለው አሪ ውስጥ ነው የውስጥ ኮንቴንቱ ነው የተባለው። ያዲ አልሰማኝም እኮ ካላዋሩኝ እኔ ምንድነው መሰጠት? እሺ ችግር የለውም። ውስጡ ነው ያዲ አውራሽ እኔ ነግርሻለሁ። ውስጡን ክፋችሁና ቻፕተር 2 ነው እዚህ ጋር ወደ ምንድነው የፈለከው ሐሳብ? እግዚአብሔር አንድ ነው። አንድ የሚተካከል የሌለ አንድ እግዚአብሔር አለ። መጽሐፋችሁ እጅሽ ላይ አዎ አለ። እሺ ክፋችሁ መጽሐፉን በዚህ ኦኬ። ለምን መሰለህ በቄስ ተክለማርያም መጽሐፍ መወያየት ስለማልችል አም ሶሪ መውረድ አለብኝ። የእሳቸውን ሕግ ቤተክርስቲያኗን አክብሬ ስለገባው በመጽሐፍቶቻችን መወያየት እንደማንችል ስለማቅ ላሳያችሁ። ሰማችሁ? ሰማችሁ ወገኖች? ይሄን ሁሉ ደቂቃ ባይዜ ማስረጃ ልታሳየ ነበርና ስሙዋን መወያየት ስለማልችል አም ሶሪ እግዚአብሔር አለ። እሺ መጽሐፋችሁ እጅሽ ላይ አዎ አለ። እሺ ክፋችሁ መጽሐፉን በዚህ ኦኬ። ለምን መሰለህ በቄስ ተክለማርያም መጽሐፍ መወያየት ስለማልችል አም ሶሪ መውረድ አለብኝ። የእሳቸውን ሕግ ቤተክርስቲያኗን አክብሬ ስለገባው በመጽሐፍቶቻችን መወያየት እንደማንችል ስለማቅ ላሳያችሁ። መጽሐፍ ላይ ውይይት መጽሐፉ ሳይሆን እንትን ነው እሱ ክሌም ያደረገውን ታፍሽልን ነው። እሱ ክሌም ማድረግ መብቱ ነው። አንድ ሰው እኮ 100 ጊዜ ክሌም ማድረግ ይችላል። ግን ቤተክርስቲያናችን በመጽሐፍቶቻችን እንዳትወያዩ ስለተባለ ሰማችሁ? ይሄ ነገር ባይዜ አላቸው ልጅ ሰሶች በምን እንዳትወያዩ በመጽሐፎቻችን እንዳትወያዩ አይሆኑም። በቃ የደጉን መጽሐፍ እዚህ የምትተርኩ ሰዎች አቁሙ። ከዚህ የደጉን መጽሐፍ በስጋ የተገለጠ አንድ አምላክ የሚለውን አቁሙ። ከዚህ በኋላ የደሙ ውጤት ነኝ እረፉ፣ አትሳደቡ፣ ተው። አይ አንወያይም። በቃ በደጉ መጽሐፍ ከዛስ የስላሴ አጠያቂ ሚስጥር በሚለው በኤልያስ ሽባባው መጽሐፍ አንወያይም። በተክሌ መጽሐፍ አንወያይም። ተበላሽ አዳሚ። በቃ ግን ባይዘዌ የምር ቤተክርስቲያን ብላለች። እኔ አይ እንደዛ አላለችም ለሚለው ማስረጃ ላምጣ። ማስረጃ ላሳያችሁ አንዴ። ውሸቷን ነው እኔ ውሸቷን ነው ብዬ አንድ ጊዜ ስለ መጽሐፎቻቸው ምንድነው የሚያምኑት? ባይዘወይ ራሳቸው ኦንሊ ጂሰሶች ስለ ራሳቸው መጽሐፍ ምንድነው ያሉት? አንዴ እሱን ላሳያችሁ። እቺ ውሸት መሆኗን አንዴ ላጋልጥ አንዴ። አንድ ጊዜ ብላለች። ውሸታቸውን ነው ባይዘወይ ውሸታቸውን ነው። አንድ ጊዜ እነሱ 50ኛ ዓመታቸውን ሲያከብሩ አንድ የለቀቁት እንትን ነበር። አንድ ጊዜ መጽሐፉ የሚጨርሱ 50ኛ ዓመታቸውን ሲያከብሩ ኦኬ አንቨርሰሪ የ50ኛ ዓመት ምስረታቸውን ሲያከብሩ አንድ መጽሐፍ አንድ እንትን መጋዚን ፐብሊሽ አድርገው ነበር እና ይታያችኋል እዚህ ጋር እና እዚች ጋር አንድ ጊዜ በደንብ አድርጋችሁ ተመልከቱ ምን አይነት ውሸታሞች እንደሆኑ። እሺ ይታያችኋል። ይሄ የኢትዮጵያ ሐዋርያዊ ቤተክርስቲያን 50ኛ ዓመት ይላል። እሺ ይታያችኋል አይደለ? እነዚህን ይታያችኋል። ባይዜ ተክሌ ማለት እኚህ ናቸው። ይሄ ተክሌ ነው። ይሄ ደግሞ ቢሾፕ ደጉ አሁን ያለው። በሰዓቱ ደጉ ምክትል ነበር፣ ቢሾፕ ተክሌ ዋና ነበር። አሁን ከመካዱ በፊት ማለት ነው። ኦኬ እና ይሄው እዚህ ጋር ዋና አስተዳዳሪ፣ ከዛ ምክትል ዋና አስተዳዳሪ፣ ዋና ጸሐፊ ምናምን እያሉ ይሄ ኢሳያስ ሌምቦቦ ምናምን ስለ መጽሐፎቻቸው እስቲ እንደው ቅድም እንደው እኔ እዛ ብኖር ኦኬ አቺ አትዋሽ ምናምን ብዬ ማሳየውን ነገር ላሳያችሁ። ይኸውላችሁ ይሄ ስለ መጽሐፋቸው እንደው አትወያዩ ተብሏል አይደለ?
እነዚህ እኮ ጉደኞች እኮ ናቸው። አንዴ ላሳያችሁ። እዚህ ጋር አንድ ጊዜ ይኸውላችሁ፣ እነዚህ የነሱ ጀማሪዎቹ ናቸው። የነሱ ጀማሪዎች። እሺ አንድ ጊዜ እዚህ ጋር ይታያችኋል መጽሐፎቻቸው ባይብል ራይተርስ ቴዎሎጂ ተክሌ ይታያችኋል አይደለ? መጽሐፎቹ ቃሉ ይናገር፣ the identity of Christ ተክለ ማርያም፣ ከዛ ይኸው በስጋ የተገለጠ አንድ አምላክ። አያችሁ፣ በስጋ የተገለጠ አንድ አምላክ። እነዚህ መጽሐፎች ህትመቶቻችን ይላል። ህትመቶቻችን ብሎ ስለ መጽሐፎቻቸው ምን እንደሚሉ ላሳያችሁ። ይታያችኋል አይደለ? እዚህ ጋር የእግዚአብሔር መንፈስ ያለበትን መጽሐፍ ይላል። ተቆራረጠ እንዴ? ዳን ይሰማል ድምጼ? ድምጼ ይሰማል ወገኖች? ይሰማለሁ? ይሰማል። ለማን ይሰማል? እሺ እንትናቸውን ውሸታቸውን ላሳያችሁ አንዴ። የእግዚአብሔር መንፈስ ያለበትን መጽሐፍ ቅዱሳችንን መሰረት በማድረግ ከትራክት ጀምሮ በተለያዩ አርዕስት የተጻፉት የቤተ ክርስቲያናችን የህትመት ውጤቶች ባለፉት 50 ዓመታት የቤተ ክርስቲያን የእድገት ጉዞ ውስጥ ለነፍሳት መዳንም ሆነ ለአገልጋዮችና ለምዕመናን ህይወት መታነጽ ከፍተኛ አስተዋጽኦ አበርክተዋል። ምን የእግዚአብሔር መንፈስ ያለበትን መጽሐፍ ቅዱሳችንን መሰረት በማድረግ ከምን ጀምሮ? ከትራክት ጀምሮ። አያችሁ፣ እቺ መንገድ ላይ ስትሄዱ እነሱ የሚሰጧችሁ ትራክት አለ አይደለ? ገጥሟችሁ ከሆነ ከትራክት ጀምሮ በተለያየ አርዕስት የተጻፉት የቤተ ክርስቲያናችን የህትመት ውጤቶች ባለፉት 50 ዓመታት የቤተ ክርስቲያን የእድገት ጉዞ ውስጥ ለነፍሳት መዳንም ሆነ ለአገልጋዮችና ለምዕመናን ህይወት መታነጽ ከፍተኛ አስተዋጽኦ አበርክተዋል ካለ በኋላ እርሶ ስንቶቹን አንብበዋቸው ይሆን ይጠይቃል። ምኑንም ትላለች እንትና ሄቨንና ያዲ፣ ምኑንም አላነበብንም፣ አናስነብብም። ኦኬ፣ እንዲነበብም አንፈቅድም፣ እንጮሃለን፣ እንቀውጠዋለን፣ እንረብሻለን ይላሉ። እርሶ ስንቶቹን አንብበዋቸው ይሆን? ምኑንም አላነበብንም፣ አናስነብብም። እንዴ ለነፍሳት መዳን ለቤተ ክርስቲያን እድገት ምናምን ለአገልጋዮች ትልቅ አስተዋጽኦ ያደረገው ያበረከተው መጽሐፍ አታነቡም? አናነብም። እንደውም ጭራሽን ምን ይላሉ? ተከልክለናል። እሺ፣ የህትመት ውጤቶቹ በአብዛኛው በቤተ ክርስቲያን መሪዎች የተዘጋጁ ስለሆኑ በጸሎትና በእግዚአብሔር መንፈስ ምሪት ጭምር ስለተጻፉ አያችሁ፣ ላነበቧቸው ሰዎች ሁሉ ለመዳንና ለመታነጽ እንደሆኑላቸው በተለያየ ጊዜዎች ከሰጧቸው ምስክርነታቸው መረዳት ይቻላል። እዚህ ያላችሁላችሁ ኦንሊ ጂሰሶች የተክሌን መጽሐፍ አታንብቡ፣ አትወያዩ ያላችሁ ማንም የለም። ጭራሽ በመንፈስ ቅዱስ ምሪት የተጻፈ መጽሐፍ ነው። ይሄው እነዚህ መጽሐፍ ይሄው እየዋሾ ከመሰላችሁ ይሄው ባይብል ራይተርስ ቴዎሎጂ፣ እነዚህ መጽሐፍ የእናንተው መጽሐፎች ናቸው። አይ ተከልክለናል ምናምን ትላላችሁ። ማን ነው የከለከላችሁ? ማን ከለከላችሁ? ይሄው በቃ ጥሩ ነው፣ ለመዳን ለነፍስ መዳን ምናምን ጠቅሞናል፣ ቤተክርስቲያን በሰው ቁጥር እንዲበዛ አድርጋል ምናምን ተብሎ እኮ የሚመጣው የህትመት ውጤት ነው። እሺ እንቀጥል። ውሸቷን ነው ማለት ነው። አይ ውሸቴን አይደለም ካለች እንደኛ ማስረጃ ታምጣ። እኔ ውሸቷን ነው ኦኬ፣ ዳኒ ያመጣው ማስረጃ ምንም በቃ እንትን ማለት አልቻለችም። ግን ያዲ ምን እንዳለ ላሰማችሁ። እዚች ጋር ያስቃል። ያዲን እንዳስበላችሁ ያዲ ምን ብሎ ቢናገር ጥሩ ነው? እኔ አደራ እኔ ላይ ሙድ እንዳትይዙ ሰማችሁ? እኔ ላይ ሙድ እንዳትይዙ። በቃ ተበላ። ምንም ሙድ ይያዝባል ማለት ሙድ ይዛለም ትክክል የለውም። አድማስ ጀመርከው እኮ ባልደረባዬ ናት ብለህ ማለት ተቀርበው ወይኔ አሪቡ አስበላሽኝ። ሄቨን አስበላሽኝ።
ሄቨን አስበላሽኝ። በቃ አስበላችሽ። ማን የሄቨንን ስም ከዚህ በኋላ አስበላችኝ ብንሉን ይመስላችኋል? ዳኒ እንደዛ ብንላት ሄቨንን ስናያት አስበላሽኝ ነው አስበላሽኝ። እንዴ ተጠርታ ማስረጃ ሳይ ተብላ አይ እኛ ተከልክለናል አትወያዩ ተብለናል። ከዛ አብሯት ያለው ያዲ ምን አለ? አስበላሽኝ ሄቡ። ከዚህ በኋላ የቀረው ታሪክ ነው። ባይዜ ከዚህ በኋላ ያለው ተረት ነው፣ ታሪክ ነው። አሁን ኦንሊ ጂሰሶች ግቡ። ዳኒ እዚህ ላይ ሐሳብ እንድትሰጥ እንትን ልበልና ሰው እያስገባን እናወራለን። ከዚህ በኋላ ኦንሊ ጂሰሶች ግቡና ይህንኑ ታሪክ ድገሙ። መቼም ሌላ የምታመጡት ነገር የለም። ላይ ያላችሁም ሐሳብ መስጠት ትችላላችሁ። እሺ አጠራ አድርጋችሁ። ዳኒ ይቀጥል። በዚህ ያዲ እነዚህ ነገሮች ሳያቀርተው አይመስለኝም። ሂናው ዘም ግን was not honest። በሰዓቱ ሆነስት አልነበረም። ልጁ መረጃ እጁ ላይ እንደሌለ ስላወቀ ነው እንደዛ ብሎ ሲያዋክበው የነበረው እንጂ ሳያቀርተው አይመስለኝም። የአለቃ ኪዳነ ወልድ ክፍሌንም ዲክሽነሪ በኋላ ላይ አውቃለሁ እኮ እንደዚህ ይላል ብሎ ሲናገር ነበረ። ምናልባት በሰዓቱ እያየ ማለት ሪፈር እያደረገ ካልሆነና ቀድሞ የሚያውቅ ከሆነ ሆነስት አይደለም ማለት ነው። ዲክሽነሪ እንዳለ ያውቃል። አካል የሚለው ማንነት በሚለው እንደሚተረጎም ያውቃል። ግን ልጁ መረጃውን እጁ ላይ እንዳልያዘ ስላወቀ በክርክር ለማሸነፍ ሲል ነው እንደዛ ሲል የነበረው ማለት ነው። መረጃ ሲመጣለት ደግሞ ያው እንደ ጢንቸል መሯሯጥ ጀመረ ማለት ነው። እና በኋላ ላይ ርዕሱን ቀይሮ ወደ መጽሐፍ ቅዱስ ውይይት ሲወስድ ጊዜ በመጽሐፍ ቅዱስ መወያየት ከፈለክ ፎርማል የሆነ ውይይት እናድርግ ብዬው ነበር። እዛው ሲሳይ ቤት ብዙ ሰው ስለሚሰበሰብ እዛ ፎርማል ውይይት አወያዮች ባሉበት ማለት ነው ሰዓት ተከፋፍለን ስርዓት የጠበቀ ውይይት እግዚአብሔር ስንት አካል አለው በሚለው ርዕስ ላይ እንወያይ ብዬ ቻሌንጅ አድርጌው ነበረ። ያው ሰበብ ሲፈጥር ነበረ። ኤኒዌይ አሁን የምትሰማ ከሆነ ያዲ ሜቢ እዚህ ውስጥ ካለ ኦር ደግሞ የዚህ ፕሮግራም ሪከርድ የሚደርስ ከሆነ ፕሊስ እንወያይ። ደግሞ እኔን ማንም አይችለኝም ብለ የሆኑ እህቶች ቤት ገብተህ ስታወራ እንደነበረ ሰምተናል። ስለዚህ የውይይት ቻሌንጁን ተቀበል፣ እንወያይ። እግዚአብሔር ስንት አካል አለው? ነጠላ አካል ነው ወይንስ ሶስት አካል በሚለው ርዕስ ላይ እንወያይ። አካል የሚለውም ቃል ስቲል ማያስማማ ከሆነ ማንነት በሚለው መሄድ እንችላለን። ስለዚህ እግዚአብሔር ስንት ማንነት አለው በሚለው መወያየት እንችላለን። ፍቃደኛ ከሆንክ የውይይት ጥሪውን ተቀበል፣ ስርዓት ያለው ውይይት እናድርግ ፕሊዝ። ከዛ ውጭ ግን እኔ ማንም አይችለኝም እንደዚህ ሸሹ ምናምን እያልክ ፎልስ ብራቫዶ እዚህም እዛም እየገባ የምታወራውን ነገር አቁም። ይሄ ነው።